ቤቱ አንተ እንጂ እኔ አይደለም። ረፊፍ ነገሩን በግድ አናርገው እንጂ። ምን ልታደርግ ነው? ሚስት አይደለሽ? ወደ ቤት አብረን እንሄዳለን። ከዛ ምን እንደተፈጠረ ታወሪያለሽ። ወዴትም አልሄድም አልኩህ እኮ። አረ ፈለግኩት ግን ላገኘው አልቻልኩም። በጣም ብዙ ፋይል ነው የያዘብኝ። ደግሞ ሌላ ሰው እጅ ላይ መግባት የለበትም። ኧረ ወንድሜ ተረጋጋ እንዴ። ከኔና ካንተ ውጪ እዚህ ቤት ማንም ሰው አይገባም፣ የትም አይሄድም። የለም አልኩሽ እኮ እቴ፣ በደንብ ፈለግኩት። ሌላማ የገባ ሰው አለ። ወይ ቃል እንዴ፣ በቃ ተረጋጋ፣ ነው እፈልግልሃለሁ። ቆይ ግን ማታ የት ነበርክ? ደግሞ እነግርሻለሁ ብለህ ምንም ነገር አልነገርከኝም። ማታ በጣም ጥርስ በጥርስ ሆነ ነበረ። እሱማ በጣም ነው ደስ ያለኝ። ለዛ ነው። በምንድን ነው ደስ ያለ? እሱማ ሚስጥር ነው። ኧረ ከኔ ከእህት የሚደበቅ ሚስጥር? አሁን ነው ትነግረኛለህ። ምንድን ነው? ትላንት ከኤፍራታ ጋር ነበርኩ። እኔ አላምንም። የምርህን? አዎ። እናሽ ምን ተፈጠረ? በስተመጨረሻም እንግዲህ ኤፍራታና እንዲሁም ደግሞ ቃል ሲገናኙ ራሱ ተከትሏት በመሄድ አይቷል ማለት ነው። እጅግ በጣም ነበር የተናደደው፣ ምክንያቱም ከቃል ጋር ስለተገናኘች ማለት ነው። ስለዚህ ይህ ሰው ደግሞ አጋጣሚ በፍጹም አይደለም፣ ሆን ብሎ ነው። ይብን ራሱ ከመኪናዬ ውስጥ እየገባው ሆን ብሎ ሊያጠድምደኝ ነው፣ የኔን ጨረቃ ሊወስድብኝ ነው በማለት እንግዲህ እንዴት እንደዚህ አድርጋ እሷስ ልታታልለኝ ትችላለች? እንዴት በኔ ላይ ሰው ትደርብብኛለች? በማለት እንግዲህ እናቱም እየተናደደ ይገኛል ማለት ነው። በነገራችን ላይ ይህን ክፍተት እሱ እንደሰራው ሲያቅ እጅግ በጣም ነው የተናደደው። ምክንያቱም እኔን እንደዚህ ባልጨቀጭቃት ወይንም ደግሞ እንደዚህ ባልናገራት እሷ ወታ አትሄድም ነበር። ግን ደግሞ ወታ ብትሄድስ እንዴት ባንዴ እንደዚህ ታደርጋለች? ይህን ያክል መግባባትና ስልክ ከመቀያየር እንዴት ይህ ነገር ብዙ ጊዜ ሆኗቸዋል ማለት ነው በማለት እንግዲህ እናቱ እየተቆጨና እየተናደደ ይገኛል ማለት ነው። ስለ ሁኔታው ጠይቋት ነበረ። እኔና አንቺ መነጋገር አለብን ብሏት፣ እንዲሁም ደግሞ ጃኬቱ የማን ነው በማለትም ደግሞ ደጋግሞ ጠይቋታል። ምንም ነገር ሳይፈጠር እኔና አንቺ መግባባት መቻል አለብን በጠየቀ ሰዓት ግን እሷ አልፎ ሂያጅ ነው፣ ዝም ብሎ ነው፣ በቃ ቁጭ ብዬ ሳዛዝነው ነው ዝም ብሎ ጃኬቱን የሰጠኝ በማለት ነበር የመለሰችው። ያው እሱ ግን በመሄድ እንዲሁም ደግሞ በመከተል እውነታውን አይቷል ማለት ነው። ስልክ ደውላ እንዲሁም ደግሞ መገናኘት እንዳለባቸውና ጃኬቱን መስጠት እንዳለባት ስትናገር ይህማ እንደዚህ ብቻ አይደለም በጣም ብዙ ጊዜ ሆኗቸዋል ማለት ነው በማለት እንግዲህ እቅዱን አስቧል ማለት ነው። ግን ደግሞ ቃል እጅግ በጣም ደስ ብሎ ምክንያቱም ለእህቱ ይብን ሲናገር እሷ ጋር ነበርኩኝ እጅግ በጣም ደስ የሚል ጊዜ ነበረ በማለት ደግሞ እኮ በጣም ነው የምታሳዝነው፣ በብዙ ነገር ውስጧ ተሰብሯል እያለ እንግዲህ ቃል ለእህቱ ለሀና ሲያወራ ነበረ። እንግዲህ የኤፍራታ ልጅ ማየት እፈልጋለሁ፣ እንድትወስደኝ እፈልጋለሁ ብለዋለች ማለት ነው። ቃልም በዚህ ምክንያት እጅግ በጣም ደስ ነበር ያለው። እሺ የኔ እህት እወስድሻለሁኝ በማለት ቃል ገብቶላታል ማለት ነው። ቃል ሁኔታ ግራ ስላጋባት ብቻ ስለ እሷ ሲያወራና ያለውን ደስታ ስላየችው ማለት ነው። አምላኬ ሆይ የቃልን የወንድሜን ልቦና አንተው መልስለት እያለች ነበረ ማለት ነው። ምክንያቱም ባለትዳር ሴት ነው እኮ ያፈቀርከው፣ እሷን ብትሆን ምንም አይነት ጨዋ ነገር እየታየኝ አይደለም። ምክንያቱም ባለትዳር ሁና እንዴት ካንተ ጋር ትገናኛለች? እንዴት ካንተ ጋር ታወራለች? እያለች እንግዲህ ለቃል መልሳለት ነበረ። ቃልማ እጅግ በጣም ምርጥና ጨዋ ሴት ነች። ሲቀጥል ደግሞ እኔ ነኝ እንጂ ሂጄ የጠየኳት ወይንም ደግሞ ያገኘዋት እሷ አይደለችም በማለት እንግዲህ ሲናገር ነበረ ማለት ነው። እና ይፉዬ አሁን ላይ እንግዲህ ያፌት ከናቱ ጋር በመታረቁ ወይንም ደግሞ አንድ ላይ በመሆናቸው ብዙ ደስተኛ አይደለችም። ሆኖም ግን ያፌት ወደ እነሱ ስለመጣ ብቻ አይደለም ናቱ አሁን ላይ ራሱ በራሱ ማለት ነው ለኤፍራታ ሳይነግራት የሚሰራቸው ስራዎች አሉ። ይህ ነገር ደግሞ አሁን ላይ ለማንም መናገር አልፈልግም፣ ሁሉን ነገር ወደፊት የሚያውቁት ጉዳይ ነው እንጂ የሚሆነው አሁን ላይ ለማንም አልናገርም ብሏል። በባለፈው ፓርት ላይ እንግዲህ ለአቤል ማለት ነው። ምክንያቱም አሁን ራሱ እየታገለ ያለው ከዚህ በፊት እንግዲህ ያፌትን ደፈረችው ከተባለችው ሴት ጋር ስለሆነ ነው ማለት ነው። እና ይቺ ትዝታ የምትባለው እጅግ በጣም
የያፌትን ህይወት የበጠበጠች ግለሰብ ነች ማለት ነው። እና ያፌት ከምን አንጻር ተነስቶ ነው እንደዚህ ክፉ የነበረው በወንድሙ ላይ በብዙ ሰዎች ላይ ክፉ ነገር ሲያደርግ የነበረው ከምን አንጻር ተነስቶ ነው የሚለው ነገር እንግዲህ ራሷ ትዝታ ነች ይህ ሁሉ ነገር ልታደርግባቸው እየቻለችው ማለት ነው። አሁንም ደግሞ ቃልን ማለት ነው እንግዲህ ትዝታ የቃል አክስት ነች። ቃልን ተከታተልልኝ በማለት ይብን እስር ቤት እያለች እንኳን ተከታተልልኝ እያለች የያፌትን ወይንም ደግሞ የናቱን አጠቃላይ ቤተሰቦችን ለማጥፋት ነው የምትፈልገው ማለት ነው። እንዲሁም የኤፍራታን ልጅ ራሱ እንዲገደል አድርጋ ነበረ። ግን ደግሞ ቃል ኤፍራታን ስለወደዳት ስላፈቀራት ተከታተልልኝ ስትለው እሱ ግን ልክ እንዳያት ወዷት አፍቅሯት ስለሆነ ልጇን ይብን ራሱ ሌላ አስመስሎ ሌላ ሰው እንትን በማለት እንግዲህ ልጇንም አስቀምጦላታል ማለት ነው። እና ቃል በነገራችን ላይ አሁን ላይ ወደ እነ ኤፍራታ ገብቶ ልቡ እንኳን የራራለት ለምንድን ነው? እሷን ስለወደዳት ስላፈቀራት ነው። አጠቃላይ ቤተሰቦቹ እንዲከታተል እና የሆነ ነገር እንዲያደርግ ነው እንግዲህ ትዝታ የላከችው ማለት ነው። እሱ በፍቅር ተሸንፎ ቀረ እንጂ እና ይቺን ትዝታ የተባለችውን ግለሰብ እሷን ለመከታተል እና ከስር ከመሰረቱ ለማጥፋት ነው የሚፈልገው እናቱ ማለት ነው። ስለዚህ ለኤፍራታ ራሱ ያልነገራት ወይንም ደግሞ ያላሳወቃት ለእሷ እንዳትጨናነቅ ብሎ ስላሰበላት ነው ማለት ነው። ብሏታል። አሁን ላይም ነግሯታል። እኔ ከአንቺ ምንም አይነት ነገር አልደብቅም። አንቺን አጥቼ እኔ መኖር አልችልም። ህይወቴ ባዶ ነው። ግን ደግሞ አንቺ እንድትጨነቅብኝ በፍጹም አልፈልግም በማለት እንግዲህ ለኤፍራታ ራሱ ነግሯታል ማለት ነው። እና አሁን ላይ እናቱ ይህን ነገር የሚደብቀው ወይንም ደግሞ ይህን ነገር ዝም የሚለው መጨረሻውን ማሳወቅ ስለሚፈልግ ነው። በሱ ምክንያት ብዙዎች እንዲያስቡ ብዙዎች ሌላ ነገር ውስጥ እንዲገቡ ስለማይፈልግ ነው እንጂ እውነት ለመናገር ዝም ብሎ አይደለም ማለት ነው። እና ለወንድሙ ለያፌት በእርግጠኝነት በስተመጨረሻም የሚበቀለው ራሱ እናቱ ይመስለኛል ማለት ነው። ሁለታቸው አንድ ላይ ሆነው የራሳቸውን ነገር የሚተባበሩ ይሆናሉ። ሌላው እንግዲህ ሉሊት አሁን ላይ በግድ ወደ ቤት ተመልሳለች ከነ ገነት ቤት ለመኖር ወይንም ደግሞ ከነ ፂ ጋር ለመኖር እኔም የቤቱ ድርሻ አለኝ ማንም ቢሆን ማንም ቢመጣ ናቱንም እየጠራችሁ እኔን የምታስፈራሩበት ምንም አይነት ምክንያት የለሽም እያለች እንግዲህ ከገነት ጋር ስትጮህ ነበረ። ምክንያቱም ያንቺ ስልክ ራሱ ያው መደወል የማይችል ከሆነ የኔን ስልክ ራሱ ደውለሽ እኔ እንደመጣሁኝ መናገር ትችያለሽ። እኔ ማንንም አልፈራም የዚህ ቤት ድርሻ አለኝ በማለት እንግዲህ ሉሊት ስትናገር ነበረ ማለት ነው። በነገራችን ላይ እነገኒ እየኖሩ ያሉት ከቤዛ ቤት ይመስለኛል ማለት ነው። ስለዚህ ሉሊት ደግሞ የቤዛ ያጎቷ ሚስት ስለነበረች በዚያም ምክንያት እንግዲህ ድርሻ አለኝ የምትለው ከዚያም አንጻር ይመስለኛል። አሁን ላይ እንግዲህ አቤል የነገረው ነገር አለ ለናቱ ማለት ነው። ያው ሉሊት እንዳላበደች እና እንዲሁም ደግሞ ከጀርባዋ ሌላ ነገሮችን እየሰራች እንዳለች ያው እንትን ብሏል ማለት ነው። ስለዚህ ጥግ ድረስ መጓዝ አለብን እሷ ከጀርባ ምን እንደሆነ ማጥናት አለብን ብሏል ማለት ነው። እና ውሰደኝ ቢለው እንኳን ወደ እሷ አልወስድም፣ ምክንያቱም አንተ ማየት የማትፈልገው ሰው አብሯ አለ ብሏል ማለት ነው። ያ ማለት ቢኒ በህይወት እንዳለ እንዲሁም ደግሞ እናቱ ማየት እንደሌለበት ስለሚፈልግ አቤል በፍጹም ወደዚያ ቦታ አልወስድህም፣ ግን ደግሞ እሷ ከዚህ ወጥታ ቀጥታ እየሄደችው በጣም ከመኪና ውስጥ ራሱ በክብር ነው እየገባችው ብሎ እንግዲህ ነግሮታል ማለት ነው። እና አሁን ላይ ሉሊት ያው ይብን ዳጊን እያስፈራራችው ትገኛለች። ዳጊን እያስፈራራችው የምትገኘው በአንድ ነገር ነው። እሱም ደግሞ ዳጊ ለፂ ማለት ነው መርዟት ነበረ። ሐኪም ቤት በገባች ሰዓት እሱ ነበር የመርዛት እና ሊገላት እንደነበር እና መድኃኒት የሰጣት እሱ መሆኑን ታውቃለች፣ ነግሯታል ማለት ነው። እና ለማንም የያዝኩት ሚስጥር ትንሽ ነገር አይደለም፣ ይህን ነገር ወንድሟ ቢሰማ ምን እንደሚያደርግ አውቃለሁ። ስለዚህ እኔ የምልህንና እኔ የምልህን ነገር እያንዳንዱ መታዘዝና ማድረግ አለብህ ብላ እንግዲህ ዳጊን በዚህ ጥምድ አድርጋ ዘዋለች ሉሊት ማለት ነው። ስለዚህ ሉሊት አሁን ላይ በግድም ሆነ ከዛ ቤት ተመልሳ መታለች ገብታለች ማለት ነው። እያንዳንዱ ነገር ሉሊት ታውቃለች። ቢኒም በህይወት እንዳለ ነገሩ
ነገሮች በሙሉ ማለት ነው አብረው እየሰሩ እንደሆነ ያለው ነገር ከዚህ በፊትም እንግዲህ ጽን እየደገፈ ማለት ነው ወይንም ደግሞ እሷ ስትጠጣ ስትሰክር በነበረችበት ሰዓት ጽን እየደገፈ ቤት ድረስ ያደርሳት የነበረው ራሱ ቢኒ እንደሆነ ሉሊት አንድ ባንድ ሁሉን ነገር ታውቃለች። ያፌትም እንደዚሁ ማለት ነው በህይወት እንዳለ ሁላቸውም ያውቃሉ በነገራችን ላይ ማለት ነው እነ ሉሊት እና እነ ቢኒ እንዲሁም ታሬ የሚባለው ከዚህ በፊት ከያፌት ጋር አብሮ ሲሰራ የነበረው ግለሰብ አብረው ነው የሚሰሩት ማለት ነው። እና ሆኖም ሁላቸው እነዚህ ሉሊትም ወይንም ደግሞ ታሬም ቢኒም ሆነው በእርግጠኝነት እንዲሁም ደግሞ ያፌት ሆነው በስተመጨረሻም ሁላቸው አንድ ላይ ሆነው እንዲሁም ደግሞ ትዝታ ክፉ ነገር ስትሰራ የነበረችው ወይንም ደግሞ አሁንም እየሰራች ያለችውን እሷን ለማሸነፍ ይመስለኛል ሁላቸውም እንደዚህ የሚረባረቡት። መጨረሻም እንግዲህ ያው ኤፍራታና እንዲሁም ደግሞ ቃል አንድ ላይ ሆኖ ስላየ እናቱ እጅግ በጣም ነበር የተናደደው የተበሳጨው። አሁን ላይ እንግዲህ ከኤፍራታ ጋር በጣም በዚህ ጉዳይ የሚጨቃጨቁ ይሆናል። እሱም ደግሞ ያ ግለሰብ ማን እንደሆነ ለምንስ እንደሚከታተለው ለምንስ እንደዚህ ብሎ መኪና ውስጥ ገጨኸኝ በማለት ቤት ድረስ በመሄድ ደግሞም አጋጣሚዎች ነው በማለት እንግዲህ ደግሞም ደጋግሞ ራሱ ናቱን በማግኘት ብዙ ነገሮችን ከናቱ መረጃ ለመሰብሰብ በጣም ሲሞክር ነበር ቃል ማለት ነው። ስለዚህ በዚህ መልኩ ቃልን ስላየው በጣም አሪፍ ነው። ምክንያቱም የሆነ ነገር ያደርግብኛል የሆነ ነገር ይሆናል የሚለውን ነገር እንኳን ቢያንስ መጠርጠር ይችላል ማለት ነው። እና እንግዲህ ቀጣይ ምን ሊፈጠር ይችላል የሚለውን አብረን የምናየው ይሆናል ማለት ነው። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ። ቤቱ አንተ እንጂ እኔ አይደለም። ረፊፉ ነገሩን በግድ አናርገው እንጂ ምን ልታደርግ ነው? ሚስት አይደለሽ? ወደ ቤት አብረን እንሄዳለን። ከዛ ምን እንደተፈጠረ ታወራለሽ። ወዴትም አልሄድም አልኩህ እኮ። ውድ አያቴ እንዴት አደርሽ? እንዴት አደርኩ ወንድሜ? አለሁልሽ አንዬ። እኔ የምልሽ እዚህ ቤት ውስጥ ፋይል አስቀምጬ ነበር፣ አይተሽዋል እንዴ? የምን ፋይል? ኧረ እኔ እዚህ ቤት ፋይል የሚባል ነገር አላየሁም። ታዲያ ማን ሊወስድ ይችላል? መቼስ ከኔና ካንቺ ውጭ ሌላ ሰው እዚህ ቤት የሚገባ የለም። በጣም ትልቅ ፋይል ነው የያዘው። እኔ እንጃ ወንድሜ። እህቴ ቆይ ከኔና ካንቺ ውጭ ሌላ የሚገባ ሰው አለ? ሃኒ በጣም ብዙ ፋይል ነው ከያዘው። እስኪ ተረጋግታ አስብና ያስቀመጥክበት ፈልገው። የቱም አይሄድም። አረ ፈለግኩት ግን ላገኘው አልቻልኩም። በጣም ብዙ ፋይል ነው የያዘብኝ። ደግሞ ሌላ ሰው እጅ ላይ መግባት የለበትም። ኧረ ወንድሜ ተረጋጋ እንዴ። ከኔና ካንተ ውጭ እዚህ ቤት ማንም ሰው አይገባም፣ የቱም አይሄድም። የለም አልኩሽ እኮ እቴ፣ በደንብ ፈለግኩት። ሌላማ የገባ ሰው አለ። ወይ ቃል እንዴ፣ በቃ ተረጋጋ፣ ነው እፈልግልሃለሁ። ቆይ ግን ማታ የት ነበርክ? ደግሞ እነግርሻለሁ ብለህ ምንም ነገር አልነገርከኝም። ማታ በጣም ጥርስ በጥርስ ሆነ ነበረ። እሱማ በጣም ነው ደስ ያለኝ፣ ለዛ ነው። በምንድን ነው ደስ ያለ? እሱማ ሚስጥር ነው። ኧረ ከኔ ከእህት የሚደበቅ ሚስጥር? አሁን ነው ትነግረኛለህ። ምንድን ነው? ትላንት ከኤፍራታ ጋር ነበርኩ። እኔ አላምንም። የምርህን? አዎ። እናሽ ምን ተፈጠረ? ቆይ እሺ በሩን ከፍቼ ልምጣና ስመለስ ትጨርስልኛለህ።
እንዴት